የቀደሙ አባቶቻችን ጠብቀው ያቆዩልንን ታሪክ ማወቅና ጠብቆ ለትውልድ ማስተላለፍ እንደሚገባ ተገለጸ። በሕፃናትና ወጣቶች ላይ ያተኮረ ስልጠና ተሰጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት አንድ ጊዜ በሚደረገው ዓለም አቀፍ የሰበካ መንፈሳዊ ጠቅላላ ጉባኤ ከጥቅምት 4 እስከ ጥቅምት 8 ቀን 2018 ዓ.ም ድረስ በአዲስ አበባ ከተማ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚገኘው አዲሱ የመሰብሰቢያ አዳራሽ 44ኛው የሰበካ መንፈሳዊ ጉባኤ በማካሄድ 19 የአቋም መግለጫ በማውጣት ተጠናቋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐዘን መግለጫ። አድነኒ እግዚኦ እስመ ህልቁ ኄር፣ አቤቱ አድነኝ ደግ ሰው አልቋልና። መዝሙር 11 ከቁጥር 1። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ሕዝብን ያለ ዘካሪ አያስቀርም። ለዚህም ምስክሩ ታላቁ አረጋዊ የበሳል አእምሮ ባለቤት፣ አገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁ ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት የሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመን ጌጥ ዛሬ አጣች። ይህን የድካም ዓለም መገላገል ለሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን ሊቃነ ጳጳሳት እና በርካታ ኢትዮጵያውያን በተገኙበት የታላቁ ሙፍቲ ሐጂ ዑመር ኢድሪስ የሽኝት መርሃ ግብር በሚሊኒየም አዳራሽ ተካሄደ። የቅዱስ ሲኖዶስ ምልአተ ጉባኤ የመክፈቻ ጸሎት ብፁዕ ወቅዱስ አቡነ ማትያስ፣ ብፁዓን ሊቃነ ጳጳሳትና ካህናት አበው በተገኙበት በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ተካሄደ። የቀደሙ አባቶቻችን ጠብቀው ያቆዩልንን ታሪክ ማወቅና ጠብቆ ለትውልድ ማስተላለፍ እንደሚገባ ተገለጸ። በባህር ዳር ሀገረ ስብከት የደብረ ምጥማቅ ቅዱስ ሚካኤል ቤተክርስቲያን ወደ ርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ አንድነት ገዳም መንፈሳዊ የባህር ላይ ጉዞ አካሄደ። በጉዞ መርሃ ግብር የደብረ ምጥማቅ ቅዱስ ሚካኤል ቤተክርስቲያን ካህናትና የንስሐ ልጆቻቸው የተሳተፉ ሲሆን የጉዞ ዋና ዓላማ ካህናት ከንስሐ ልጆቻቸው ጋር ያላቸውን ግንኙነት በማጠናከር የምዕመናንን መንፈሳዊ ሕይወት ለማሳደግ መሆኑ ተገለጸ። የደብረ ምጥማቅ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ መልአከ ምሕረት ቆሞስ አባ ገብረ ማርያም ተጠምቀ መድህን በጉዞ መርሃ ግብር ላይ ባስተላለፉት ቃለ ምዕዳን የቀደሙ አባቶቻችን ጠብቀው ያቆዩልንን ታሪካችንን ማወቅና ለትውልድ ማስተላለፍ እንደሚገባ ገልጸዋል። በጉዞ መርሃ ግብር ርዕሰ ሊቃውንት አባ ገብረ ማርያም ግርማ የርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ አንድነት ገዳም የአራቱ ጉባኤያት ምስክር ጉባኤ ቤት መምህር ትምህርት አስተምረዋል። ርዕሰ ሊቃውንት የደብረ ምጥማቅ ቅዱስ ሚካኤል ለስብከተ ወንጌል ተደራሽነት ለሰጠው ትኩረት አመስግነው በጉዞ መርሃ ግብር የደብረ ምጥማቅ ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ መልአከ ምሕረት ቆሞስ አባ ገብረ ማርያም ተጠምቀ መድህን ጨምሮ የቤተክርስቲያኗ አገልጋይ ካህናትና በርካታ ምዕመናን ተሳትፈዋል። በጉዞ መርሃ ግብር ማህበረ ቅዱሳን ባህር ዳር ማዕከል ሚዲያ በሕፃናትና ወጣቶች ላይ ያተኮረ ስልጠና ተሰጠ። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከኢትዮጵያ የሃይማኖት ተቋማት ጉባኤ እና ከሕፃናትና ቤተሰብ ጉዳይ ድርጅት ጋር በመተባበር በሕፃናትና ወጣቶች ላይ ያተኮረ ስልጠና ተሰጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በመተባበር በሕፃናትና ወጣቶች ላይ በተለይም በሴቶች ያለ ዕድሜ ጋብቻና የሴት ልጅ ግርዛትን ለማስቀረት ለኮሌጅ ማህበረሰብ እና ለደቀ መዛሙርት ግንዛቤ ማስጨበጫ ስልጠና ተሰጥቷል። ስልጠናው በሕፃናትና ቤተሰብ ጉዳይ ድርጅት አስተባባሪነት የተሰጠ ሲሆን በመርሃ ግብሩ ብፁዕ አቡነ ሕዝቅኤል የከፋ
ሸካ ቤንጂ ሀገረ ስብከት ሊቀ ጳጳስ፣ የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ትጉሃን ታጋይ ታደለ፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ሕሩያን ሰርጸ አበበ፣ የኮሌጁ ዲን መምህር ይቅርባይ እንዳለ፣ የሕፃናት ቤተሰብ ጉዳይ ድርጅት ዋና ሥራ አስኪያጅ፣ የኮሌጅ ሰራተኞችና ደቀ መዛሙርት በተገኙበት ስልጠናው ተሰጥቷል። በኩረ ሰላም ብርሃኑ ሻረው የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሕዝብ ግንኙነት ክፍል ኃላፊ፣ ኮሌጁ በቀጣይም ለመምህራን እና የኮሌጁ ደቀ መዛሙርት በተለያዩ ጉዳዮች ስልጠና ለመስጠት በስፋት እየሰራ መሆኑን ገልጸው ለስልጠናው ድጋፍ ያደረጉ ተቋማትን አመስግነዋል። ምንጭ የኢትዮጵያ ኦርቶዶክስ መገናኛ ብዙሃን አገልግሎት ስርጭት ድርጅት